that's life በጣም ህይወት ማለት እኮ ይሄ ነው በጣም ምልህ መስራት ጌጥ ነገር ነው ጌጥህ ነው የሚሰራ ሰው አባቴ ቱታ ያረገ ሰው በጣም ይወድ ነበር ቱታ ካረገ ሰው ጋር ሲያወራ ታገኘዋል አያውቀውም አይታወቀውም እሱ ራሱና በጣም የሚዘንጥ እንደዚህ ያለ ሰው አባቴ ያዛው ጆክ ነው የሚመስለው ሁሉ ጊዜ ነው የሚገርም ታክሲ ሰልፍ ላይ ወይ ምናምን የሆነ ሙዝ ቤት ይኖራል አይደል የሆነ ሰው ወይ የሆነ ድንገት እያወራ ታገኘዋል ስለ ስራ ስለ ላይፍ አያውቀውም አይታወቀውም ግን እንደዛ ነውና ሙሉ ልብስ ለማልበስ እሱን ቀጠሮ ይዘ ሱፍ ያረጋል ግን የተለያየ ሱፍ ነው የሚያረገው ከታችና ከላይ ያለው እኮ እና እንደዚህ ቂቅ ሲል ለካ ደግሞ እንደዚህ ይሰማዋል አየ በቃ አሁን ስራ እየሰራው አይመስለኝም ብሎ ያስባል ያስቀመጥከውን ነው የምታገኘው so I think ስራ የሚባለው ነገር በቃ ጌጥ ነው ሰው ሲሰራ ያምራል ውበት አለው እናቴም እንደዚህ ነገር ላይ ቀልድ አታውቅም you know ሰርቶ መኖር የሚባለው ነገር I think a discipline አንዱ ማዘን no ህይወት use thank you for that word በደንብ አስቀምጦልኛል which is ለምሳሌ ጥፋት አጠፋ ለምሳሌ ከትምህርት ቤት መታጠብ አለብህ right ካልታጠብክ ቅጣት አለው ተጽፎ የተስተካከለ ነው የቤት ስራ ለመስራት አለመታዘዝ እና ትልቁ ውሸት ነው ትልቁ የነበረው የሚያስቀጣ ከዛ ውጪ ቅጣቶቹ ለምሳሌ ልበልህና ከፊዚካል ቅጣት ከዛ አልፎ ኳስህን መቅደድ ሊሆን ይችላል መጫወቻ መወሰድ ሊሆን ይችላል ያ I remember ኳስህን በቢላ ቁርጥ አድርጎ no hard feeling የለም በቃ አንተ አንድ ነገር ስታጠፋ አውቀህ ህጉን አውቀና መጀመሪያ የሚልህ ለምሳሌ ኳስ መንገድ ላይ መጫወት አይደል ለምሳሌ ኳስ መንገድ ላይ እየተጫወትኩኝ ይመጣል መኪና ውስጥ ሆኖ አይቸው ኳሱን ጥዬ ብገባ ውሸት ነው ተብሎ የሚያዘው ልታጭበረብር ሞከርክ so it's the highest ቅጣት የሚጠብቅ ስለዚህ ኳስን መቀጠል ነው ዛጋ መጥቶ አንተ ኳስ የለም ንግግርም የለም እና ቤት ይገባል ኳስን ጨርሰ አሁን በቃ ታውቃለህ አንተም ትጨርሳለህ ግጥም አድርገህ ጨርሰህ ከና አመድህ ቅጣትን ታውቃለህ ትመጣለህ ከዛ ጥፋቱ ምንድነው ትናገራለህ መጀመሪያው ስቴፕሱ ነው ይሄን አድርጌያለሁ ከዛ ምንድነው ለሱ ቅጣቱ ይሄ ብለ ማወቅ አለብህ ቅጣቱ ነው ከዛ በደንብ ትቀጣለህ መገረፍም ከሆነ whatever it was በዛ ሰዓት ቅጣቱ የሚለው እና እንዳልኩ መጫወቻዎችህም ጌምህ ምናምን በቃ እና ስብር ነው የሚያደርገው አይነህ እያየ it was military በስነ ስርዓት በጣም ነው የሚገርመኝ እስከዛሬ በስነ ስርዓት አንተ ከሱ ጋር ይሄ ቂም እንዲያርጎ የሚባል ነገር ውስጥ እንዳትገባ ጭንቅላታችንን አስተካክሎታል እና ምንም ለአንተ የሚገባ አንተ በኋላ አድገህ ታመሰግ every day ይላል አድገህ ታመሰግነኛለህ ይላል ያኔ ከዛ ህይወቴ ላይም ስመጣ የሆነ ነገር ካረኩ የሆነ ነገር እንደሚጠብቀኝ እና ለዛ ኤክስኪውዝ እንደሌለ ካልሰራው እንደማላገኝ ስራ እንትን እንደሆነ በኋላ በጣም ሼፕ አረገኝ በተለይ ብቻዬን በሆንኩበት ሰዓት like 19 ላይ ምናምን ወደ 20 ስገባ ሞር ውጪ መሆን ጀመርኩኝ ከዛ 21 ላይ ኦሬዲ ስቱዲዮን ስለከፈትኩ በቃ ወጣሁኝ ከቤት ብቻማ so በተለይ በዛ ሰዓት አባቴን ባረፈ ሰዓት የነበሩ ሞመንቶችን እንድወጣ ካልወጣው ምንም ምርጫ እንደሌለኝ ህይወት ራስ እጅህ ላይ እንደሆነ በስነ ስርዓት ውስጥ ያስቀመጠው እና ይሄ ላጠፋው ጥፋት ሪስፖንሲቢሊቲ መውሰድ የሚባለውን ነገር ውስጤ ከተተው ማለት ነው ያ ነገር ላይ በጣም ማለት ልነግርህ አልችልም ዲሲፕሊን ምን እንደሆነ እንደ
ሁላ እንትን የለኝም ይሄ ሃርድ ፊሊንግ የለኝም ገባኝ የሆነ ነገር ሲመጣ አትሊስት ከፔን ጋር ሁላ ከማጣትም ጋር ዲል ማድረግበት መንገድ ሪዝነብል ነው የምትኖረው ህይወት again ረድቶኛል እናቴን ማረፍ በጣም ረድቶኛል ምክንያቱም እንዳልኩ በስነ ስርዓት እግዚአብሔር የሰጠህን ነገሮች ታያለ ይሄን ያለ አመት እግዚአብሔር እንዳሳልፍ አድርጎኛል አይደል በዛ ላይ ደግሞ አትሊስት ከምንም በላይ በህይወት ትልቁ ሰክሰስ ብዬ ማስበው ትልቁ ስኬት ቤተሰቦች ይውደዱ አይዘኑብህ ገብቷል በጣም እሱ ነገር ትልቁ ሽልማቴ ነው የትም ብደርስ የትም ከዚህም በኋላ የትም ብደርስ ወይም ሰው አንዳንድ ጊዜ በፈለገው አይን ቢያየህ በጥሩ ጊዜም በመጥፎ ጊዜም ሐሳቡ ቢቀያየር ዞር ብለህ የምታየው ስንቅህም ማንነትህም እሱ ነው ዞር ብለህ ስታይ እንዴ እነዚህ ሰዎች እኔ ላይ ምንድን ነበራቸው ስትል ማንም ምንም አያደርግም ማይፈነከት ሰው ያደርጋል so that's the reality እነዚህ ሰዎች እግዚአብሔር እድል ሰጥቶ በህይወት ቆይተው አንተን በሙሉ አይን አይተው ልባቸው ደስተኛ ከሆነ ስለ አንተ ያላቸው ሰላም የትም አትድረስ ግን ይሄ ገንዘብ ይዞ የሚመጣ የተሳካለት አትሁን ምንም አይገናኝም ከሱ ጋር ግን ሲያዩክ ተስፋ ያለው ተስፋቸው አንተ ላይ ሙሉ የሆነ ሰው ሆኖ ካዩ የህይወት የመጨረሻው መዝጊያው እሱ ነው because እኔ ስኬትን ስለ እውነት ሳላጋንን አይቻለሁ ምልህ መታወቅ ስኬት ከሆነ ገንዘብ ማግኘት ስኬት ከሆነ ከዚህ በላይ የሚታወቅ ሰው አለ ከዚህ በላይ ገንዘብ ያለው ሰው ግን ይሄ ስኬት ከሆነ ይሄው መደነቅም ከሆነ ከዚህ በላይ ብዙ የሚደነቅ ሰው አለ ግን ይሄው ስለዚህ ስኬት የምትላቸው ነገሮችን አይቻለሁ ምንም ነገር ያቺን አባቴ ወይ እናቴ እኔን የሚያዩበት መንገድ የሚያክል አላይ የለም ሁለተኛ ክፍል የሆነ ሳይንስ ክላስ 59 ከመቶ አምጥተህ ቢሆን ያቺ ያልመለስካት 41% ሳትመልሳት ኔክስት ይር 3ኛ ክፍል ትገባለህ ህይወት እንደዛ አይደለም ያቺን ካልመለስክ እዛው ጋር ነው የምትገኘው 100 እስክታመጣ ስለዛች ጉዳይ አታልፍም እድሜ ሊያልፍ ይችላል እድሜ ሊሄድ ይችላል እሷ ግን እዛችሁ ጋር ራስን ታገኛለህ ለዛ ነው በጣም ተምረው የህፃን ልጅ ማይለውን ነገር ሚሉ ሰዎች ጋር ምትገናኛችን አልመለሷትም ገባ የዛኔ ያጠፋሁም ቀጥሎ ያጠፋሁም ምን ይሆናል አሁን ያለው ትውልድ መመለስ ይኖርበታል ማለት ነው ስለዚህ አሁን ያለው ትውልድም የእምነት አባቶችም የፖለቲካ ላይ መሪዎችም ሁሉም ጥያቄ መመለስ ይኖርባቸዋል ስለዚህ ጥያቄው ለአንድ አካል የማይተው በብዙ ደረጃ የሚመለሱ ጥያቄዎች ይዘናል ብዬ አስባለሁ ከዛ ይተንከባለ ያው ሙዚቃው ላይ እንደሚለው መጨረሻው ይቅርታ ነው ዓለም መልሶቿ በጣም ጥንንጥ ናቸው በጥንጥን ውስጥ ነው ግዝፈት ያለው እና በጣም ተደጋግሞ ሲባል ይቀላል በቃ አላረል እንደው በጣም ይቀልብሃል ግን እሱ ኢጎ ነው ከይቅርታ በታች የሆነ የለማ ምክንያቱም የትኛውም የእምነት አስተምሮት ብትሄድ ወይ እኔ በማቀው በመነግርህ በክርስትና እምነት ውስጥ ብትሄድ መጨረሻው ይቅርታ ነች የሁሉ ነገር ማሰሪያ አፈር ለዛፍ ይቅርባይ ነው እድሜው ሙሉ ቆንጥጦት እንደዚህ ይቅርባይ ባይሆን ዛፉ አይኖርም ከዛ ደግሞ አፈሩም አይኖርም ማን ይዘዋል ወደ ግራ ማመጣ ነው ወደ ቀኝ ማመጣ ነው በቃ
ስራና የሰራኸው እቺን ከዚህ ካቆምክ ከዚህ ተነስተ ዛሬ እዚህ ደርሰሃል ነገ ደግሞ ትነሳና እዚህ ታደርሳለህ ህይወቴ ነው ሞቲቬት አረከው እና አዞርከው እንትናኮ ያልክ ብትመጣም እቺ ናት በቃ ሄዶ አክሽኑን ያረጋው ሰው ያገኘዋል እየፈለክበት ውስጥ ብትገባው ህይወት ከዚች ፎርሙላ አትወጣም ተነስተ ካላንፏቀከው በቃ አይልም ስለዚህ መከባበር ይቅርታ እነዚህ ነገሮች የፈለከውን አርገህ ስትጨርስ በኋላ የምትመጣበት ማሰሪያው እሱ ነው ከፈለክ አሁን ማረግ ትችላለህ ከፈለክ ብዙ ርቀት ሄደ ግን ማሰሪያው ነው እሱን እስካላረክ ድረስ ሰኞ የለም እዛው ሳምንት ላይ ነው የምትኖረው basically nice እንደዚህ አይነት ኮንቴንት በየሳምንቱ ለማግኘት ሰብስክራይብ አድርጉ ይህ ሀሳብ ኢንስፓይሬሽን ነው